በእነዚህ ከተሞች የሚኖሩ ሴቶች ወንዶችን ለማግኘት ውድድር ያደርጋሉ። በመላው ዓለም ሰዎች እጅግ በጣም እንግዳ የሆኑ ነገሮችን ያደርጋሉ። ነገር ግን በአንዳንድ ስፍራዎች ሁሉ እነዚህ የሚደረጉት እንግዳ ነገሮች አይደለም ሊተገበሩ ይቅርና ሰምተን የማናቃቸው ብዙ ነገሮች አሉ። ለ50 ዓመታት በሳት ስትቃጠል ከነበረችው ከተማ ጀምሮ አብዛኞቹ ነዋሪዎቿ የሞቱባት ቦታ ድረስ ወርደን በዓለም ላይ ካሉ የሴት ቁጥር ከፍተኛ የሆነባቸው ቦታዎች ተነስተን በዚያም ያሉ ሴቶች ወንድ ለማግኘት ውድድር የሚያደርጉባቸውን ከተሞች እንቃኛለን። ለመሆኑ ውድድሩንስ እንዴትና ለምንድን ነው የሚያደርጉትን የሚለውንም እንመለከታለን። ይህ ብቻ አይደለም፣ ነገር ግን በዓለም ላይ ብዙም የማይተገበሩ ልማዶች ያሏቸው ሀገሮችና ከተሞችን እንግዳ የሆኑ ተግባራትን እንቃኛለን። እናንተ ብቻ እስከ መጨረሻው ድረስ አብራችሁን በመቆየት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ተከታተሉን። 20ኛ ዶንግጓን ቻይና። በቻይና የሚገኘው ዶንግጓን ከተማ የወንዶች እጥረት በመኖሩ ሴቶች የወንድ ጓደኛ ለማግኘት ይወዳደራሉ። በቻይና በአጠቃላይ የሴቶች ቁጥር ከወንዶች ቁጥር እጅግ በጣም ይበልጣል። ይህም ታዋቂ በሆነው የአንድ ልጅ ፖሊሲያቸው የተከሰተ ሲሆን ይህም ከሴቶች ይልቅ ብዙ ወንዶች እንዲወለዱ አድርጓል። በከተማው ውስጥ እጅግ በጣም ብዙ ሴቶች አሉ። በዚች ከተማ ውስጥ ያሉ ሴቶች ባል ለማግኘት ይወዳደራሉ፣ ወይም በሌላ አማርኛ የወንዶች ቁጥር በቂ አይደለም። ያም ሆነ ይህ የጾታ ለመመጣጠን አለ። ይህም ሴቶች አጋር ለማግኘት አስቸጋሪ ያደርግባቸዋል። በዚያ ለሚኖሩ ወንዶች ግን እጅግ በጣም ቀለል ያደርግላቸዋል። ጓንግዶንግ ከተማ በደቡባዊ ቻይና በጓንግዶንግ ግዛት ውስጥ ትገኛለች። ይህች ከተማም ብዙ የኤሌክትሮኒክ ምርቶች የሚሰሩባት ከተማ በመሆኗ የታወቀች ነች። አይፎኖች፣ አይፓዶች ጭምር። በከተማው ውስጥ ያሉ አምራቾች የሴት ሰራተኞችን የመምረጥ አዝማሚያ ያላቸው ይመስላል። እንደሚባለው ከሆነ በዚህ ከተማ ያሉ ሴቶች ከወንዶች የበለጠ ውጤታማ እንደሆነ ይነገራሉ። ስለዚህ ብዙ ሴቶችን ይቀጥራሉ። ይህ ማለት በአካባቢው ያሉ ስራዎች ብዙ ሴቶችን ወደ ስራ እንዲሰማሩ ስቧል። ነገር ግን ይህ ደግሞ ከዚያ ከወንዶች ይልቅ እጅግ በጣም ብዙ ሴቶች እንዲኖሩ አድርጓል። ወንዶቹም ጥሩ ስራ ለማግኘት ይቸገራሉ። ይሁን እንጂ የሴት ጓደኛ ለማግኘት ግን በደንብ ይችላሉ። እናም ስለማይሰሩ ከአንድ በላይ የሴት ጓደኛ ለማግኘት ጊዜ አላቸው። ነገር ግን ሁሉም ሴቶች ስራ አላቸው። ከነዚህ ወንዶች መካከል አንዳንዶቹ 3 የሴት ፍቅረኞች ሲኖሯቸው ግን ስራ የላቸውም። እዚህ ያሉ ወንዶች ህይወት ኑሮ የቀለለላቸው ናቸው። በዚህ ከተማ ስለሚኖሩ ወንዶች ምን ይሰማችኋል? እናንተስ በእነሱ ቦታ ብትሆኑ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። 19 ይህ ደሴት በጥንቸሎች የተወረረ ደሴት ነው። እዚህ ጋር የጥንቸሎች ደሴት አለን። ይህም በጃፓን ካዋይ ኦብሴሽን በመባል የሚታወቀው እንግዳ የሆነ ስፍራ እጅግ በጣም ቆንጆ ምሳሌ ነው። በጃፓን ባህር ውስጥ የምትገኘው ኦኮሺኖማ ደሴት በሺዎች የሚቆጠሩ የዱር ጥንቸሎች መኖሪያ ነች። በእርግጥም በዚህ የሚኖሩ ጥንቸሎች ማንም እንዳይነካቸው የህግ ከለላ አላቸው፣ ይጠበቃሉ። ድመቶችና ውሾች በዚህ እንዲኖሩ አይፈቀድም። ለነሱ ይህ የተከለከለ ቦታ ነው። እናም ከነዚህ ቆንጆ ትንንሽዬ እንስሳት የራሳቸው የተፈጥሮ መኖሪያ ውስጥ እንደልባቸው እየቦረቁ እየተሯሯጡ ይኖራሉ። ቱሪስቶች ይህንን ቦታ ለመጎብኘት የመጀመሪያ ምርጫቸው ነው። በዚህም ሲመጡ እጅግ የሚወዱትና ጥሩ ትውስታ ይዘውበት የሚሄዱት ቦታ ነው። ጎብኚ የሆኑ ሰዎች ተወዳጅ እንቅስቃሴ ከጥንቸሎች ጋር በጋራ በመሆን እንዲሁም ልጆቻቸውን በዚህ ቦታ ይዘው በመምጣት አስደሳች ጊዜን ያሳልፋሉ። 18ኛ ለነዳጅ ማውጫነት የሚያገለግለው ተንሳፋፊ ከተማ። ይህች ልዩ ከተማ በእርግጥም በካስፒያን ባህር ውስጥ ትገኛለች። ከአዘርባይጃን ዋና ከተማ ባኩ በ100 ኪሎ ሜትር ያህል ርቀት ወይም ደግሞ 60 ማይል ያህል ትርቃለች። ኔፍት ዳሽላሪ ሙሉ በሙሉ በነዳጅ መድረኮችና በሰው ሰራሽ ደሴቶች ላይ የተገነባች ከተማ ነች። ይህች የነዳጅ ማውጫ ከተማ ወደ 3000 የሚጠጉ ሰዎችን ታስተናግዳለች። እናም በድልድዮች ትገናኛለች። የነዳጅ አለቶች በመባል የምትታወቀው ይህች ከተማ በሀብት ለበለጸገችው አዘርባይጃን ትክክለኛ ምልክት ነች። ይህች ሀገር ደግሞ ከ1870 ጀምሮ ነዳጅ ስትቆፍር ቆይታለች። በዚያን ጊዜ ሩሲያ ሀገሪቱን ስትቆጣጠር አዘርባይጃን በአንድ ወቅት በሶቪየት ህብረት ውስጥ ከሚመረተው ነዳጅ 75 በመቶውን ታመርት ነበር። ስለዚህ ይህች ተንሳፋፊ ከተማ እጅግ ሀብታምና በነዳጅ የበለጸገች ነች።
7 መርከቦችን በመጠቀም በጊዜ ሂደት ደግሞ 2000 የቁፋሮ ቦታዎችን በመጨመር በድልድዮች ራሷን አበለጸገች። በዚች ከተማም 8 ፎቅ የሆኑ የአፓርትመንት ህንፃዎች፣ የመጠጥ ፋብሪካ፣ የእግር ኳስ ሜዳ፣ ዳቦ ቤት፣ ቤተ መጻሕፍት፣ የልብስ ማጠቢያ ላውንደሪ ቤት፣ የፊልም ወይም የቲያትር ቦታ፣ የአትክልት ስፍራና ፓርክ በቦታው ገነቡ። እናም ይሄ ሁሉ ከተማዋ በጊዜው እያደገች በነበረችበት ወቅት ነው። ያሳዝናል። አሁን ግን ሁሉም ነገር ሰጥሞ ወደ ባህር ውስጥ ገብቷል። 17 በዓለም ላይ ከፍተኛው ከፍታ ላይ የምትገኝ ከተማ ላፖዝ የቦሊቫ ዋና ከተማ ስትሆን ከባህር ወለል በላይም በ3869 ሜትር ከፍታ ላይ ትገኛለች። ይህም ከ12000 ጫማ በላይ እንደማለት ነው። አሁን ግን አልኤልቶል ደግሞ ከፍ ያለች ስትሆን በ41500 ሜትር ከፍታ ላይ ትገኛለች። እናም ይህም በዓለም ላይ ከፍተኛው ከፍታ ላይ የምትገኝ ከተማ ያደርጋታል። ምንም ያህል ከፍታ ላይ እንደሆነ ለማስረዳት ቀጣዩዋ ከፍተኛ ከፍታ ላይ የምትገኝ ከተማ በኢኳዶር የምትገኘው ኪቶ ስትሆን በ2784 ሜትር ወይም በ9000 ጫማ ላይ ከባህር ወለል በላይ ትገኛለች። በእንደዚህ ያለ ከፍታ ላይ መኖር ሁል ጊዜ ቀላል አይደለም። እዚያ ኦክሲጅን በጣም ይጎድላል። እናም በዚህ ደረጃ ከመኖር ጋር የተያያዙ የተወሰኑ የጤና አደጋዎች አሉ። አልአልቶ ያደገው በአጎራባቿ ላፖዝ ከተማ የመሬት ዋጋ እጅግ እየጨመረ በመምጣቱ ነው። ስለዚህ ሰዎች ደግሞ ውጭውን መፈለግ ጀመሩ። አልአልቶ ደግሞ ወደ ግዙፍ ከተማነት አድጓል። ነገር ግን መንገድና የመሰረተ ልማት እጦት እያደገ የመጣውን የህዝብ ብዛት ለመቋቋም አልቻለም። ህይወቶ ሙሉ በከፍታ ላይ መኖር ቀላል አይደለም። ነገር ግን ሰውነቶ በተወሰነ ደረጃ ይላመደዋል። ለጎብኚዎች ግን እዚህ መኖር ፈጽሞ የማይቻል ነገር ነው። እዚህ ለመተንፈስ አስቸጋሪ ነው። ይህም መራመድ እንኳን እጅግ ከባድ ያደርግባቸዋል። እንደ ምግብ መፈጨት ያሉ ሌሎች ነገሮችም በጣም አስቸጋሪ ሊሆኑ ይችላሉ። እናም ብዙዎች በእርግጥም በከፍተኛ ህመም ይጋለጣሉ። ምንም እንኳን ይህ ከፍታ የሚያስከትለው ተፈጥሯዊ ችግሮች ቢኖሩም በሚሊዮን የሚቆጠሩ ሰዎች ይህንን ቦታ መርጠው መኖር ያደርገውታል። 16 የመንትዮሽ ከተማ ደቡብ ብራዚል ትንሿ የብራዚል ከተማ ውስጥ ካንዲዶ ጎይ ውስጥ 7000 ነዋሪዎች ብቻ አሏት። ነገር ግን ባልታወቀ ምክንያት በብሔራዊ አማካይ የመንትዮሽ ቁጥር 10 እጥፍ በላይ ይበልጣል። በዚህ ከተማ የሚወለዱ ልጆች ሙሉ በሙሉ ማለት ይቻላል መንትዮች ናቸው። የሚወለዱ ሁሉ። ይህ የተለመደ ነገር አይደለም። ትኩረትን የሚስብና ግራ የሚያጋባ ነው። በተጨማሪም የጄኔቲክስ ባለሙያዎችም ትልቅ ፍላጎት የሳበ ጉዳይ ነው። ነገር ግን አሁንም ጉዳዩ ሚስጥራዊ እንደሆነ ነው። ትምህርት ቤት በአንድ ክፍል ውስጥ የሚማሩ ብዙ ልጆች መንትዮች ናቸው። ይህም እጅግ ግራ የሚያጋባና አዲስ እንግዳ የሆነ ነገር ነው ለተመልካች። በዚህ ከተማ የሚኖሩ ሰዎች በየ2 ዓመቱ የሚያዘጋጁት ዓመታዊ የመንትዮች ክብረ በዓል አላቸው። ይህችን ከተማ የመጎብኘት እድል ቢኖሮ እናም የነዚህ የመንትዮች ክብረ በዓል ላይ የመሳተፍ እድል ቢኖሮ ምን ይሰማዎታል? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያሳውቁን። 15ኛ ጁስካር ሰማያዊው መንደር። በዓለም ላይ ቤቶች በአጠቃላይ ነጭ ቀለም የሚቀቡ ብዙ በርካታ አካባቢዎች አሉ። እንዲሁም በአንዳንድ አቅራቢያ ባሉ ቦታዎችም ይህ እንደ ደንብ ነው። በዚህ መንደር ውስጥ ያለው እያንዳንዱ ቤት በጣም ደስ የማይል ሰማያዊ ቀለም መቀባት ውሳኔ ትንሽ እንግዳ ይመስላል። ከዚህ ሁሉ ጀርባ ያለው ምክንያት ሲያውቁ ደግሞ የበለጠ እንግዳ ይሆንባቸዋል። ጁስካር በደቡባዊ ስፔን የምትገኝ መንደር ስትሆን ከማላጋ 70 ማይል ያህል ርቀት ላይ ትገኛለች። እናም ከሮንዳ 15 ማይል ያህል ትርቃለች። ሮዳ ቆንጆና ታዋቂ የቱሪስት ከተማ ነች። ጁስካር ከዚህ በፊት በውብ ገጽታዋና በአካባቢው እግር ጉዞ ለማድረግ የሚመቸው ውብ የእግረኛ መንገዶቿ ጎብኚዎችን ትቀበል ነበር። ነገር ግን በዚህ ቀናት መንደሩ ሰማያዊ ከመሆኑ በፊት ነበር። በጁን 2011 መንደሩ በእውነቱ ሙሉ በሙሉ ብሩህ ሰማያዊ ቀለም ተቀባ። ከእያንዳንዱ ህንፃ ጀምሮ ከቤተ ክርስቲያን እስከ የከተማዋ አዳራሽ ድረስ በመካከል ያሉ ሁሉም ነገር፣ ሁሉም ቤቶች፣ በአጠቃላይ በከተማው ያለው ሁሉም ነገር ሰማያዊ ተቀባ። ይህ ሁሉ የተሰራው ለስማርፍስ 3D ፊልም ነበር። ፊልሙ ከተጠናቀቀ በኋላ ሁሉም ማስታወቂያዎችም ከተጠናቀቁ በኋላ ሁሉም ነገር ሰማያዊ አድርጎ ለመቆየት ወሰኑ። ሙሉ በሙሉ እብደት ሊመስል ይችላል። ምናልባት ግን አሁንም በቀን አማካይ 250 ጎብኚዎች አሏቸው። የመጀመሪያው ስማርት ከተማ እንደሆነ ይነገራል። ከስማርፍስ ፊልም ፈጣሪ ጋር አንዳንድ ህጋዊ ጉዳዮች ነበሩ።
ይህም የመንደሩ ነዋሪዎች 12 በመቶውን የስማርት ሮያልቲ ለነሱ እንዲከፍሉ ይጠበቅባቸው ነበር። ግን ከዚያን ጊዜ ጀምሮ እንደተፈታ ተገልጿል። በእነዚህ ቀናት መንደሩ ከስማርት መንደር ይልቅ ሰማያዊ መንደር ተብሎ መጠራት ይመርጣል። እናም ከፊልሙ የተረፉትን የመጨረሻ ቁርጥራጮች ለማስወገድ ደስተኛ ናቸው። ከጥቂት ጊዜ በኋላ ትንሽ አሰልቺ ሊሆን ይችላል፣ ግን አሁንም ድረስ ቱሪስቶች የሚጎርፉበት ቦታና የአካባቢውም ሰው ከተማቸውን ተቀብሎ የሚኖሩበት ቦታ ሆኗል። 14ኛ ኩፐር ፔዲ ከመሬት በታች ያለች ከተማ። በአውስትራሊያ በረሃ መሃል ብዙ እንግዳና እብድ የሆኑ ነገሮች አሉ። ታውቃላችሁ? ምናልባትም ልትሞቱባቸው የምትችሉ ቦታዎች፣ በመቶዎች ለሚቆጠሩ ዓመታት ማንም ያላያቸው ነገሮች፣ እናም ለብዙ ማይሎች የሚዘልቁ የተቃጠሉ ምድረ በዳዎች። ጥቂት እባቦች ካልሆኑ በስተቀር ማንም አይኖርም። ነገር ግን በዚያ በረሃ መሃል ሰዎች በእርግጥም ከመሬት በታች የሚኖሩባት የማዕድን ከተማ አለች። ኩፐር ፔዲ በደቡብ አውስትራሊያ በረሃ ውስጥ የምትገኝ የኦፓል ማዕድን ቦታ ስትሆን ከደቡብ አደላይድ ወይም ከሰሜን አሊስ ስፕሪንግ 8 ሰዓት በመኪና ትርቃለች። ኩፐር ፔዲ ከተማ ከፍርግርግ ውጭ ስትሆን ከመሬት በታች ሙሉ በሙሉ ተደብቃለች። የከተማዋ ነዋሪዎቹ ብዙዎቹ በዱጎስትስ ውስጥ ይኖራሉ። እነዚህም ዋሻ የመሰሉ መኖሪያዎች ሲሆኑ ራሳቸውን እጅግ በቅዝቃዜ ወቅትና እጅግም በሙቀት ወቅት ለመከላከል የሚያስችላቸው ናቸው። በአውስትራሊያ በረሃ ውስጥ ብዙ ነገር የለም። ነገር ግን እነዚህ ቤቶች ከመሬት በታች ያሉ ቤቶች ለመኖር ልዩ ቦታዎች ናቸው። ከድንጋይ የተቀረጹ ቢሆንም በኩፐር ፔንዲ ቤት ውስጥ ያሉ ሰዎች ሕይወትና ማንነት የተሞሉ ናቸው። እዚህ የሚኖሩ ሰዎች በግድ የኑሮ ዘይቤያቸውን እንዲቀይሩ ተገደዋል። በዚህ እጅግ ከባድ በሆነ የኑሮ ሁኔታ ውስጥ መኖራቸውን ለመቀጠል ብልሃተኞችና ችግር ፈቺዎች መሆን አለባቸው። 13 የአውሮፕላን ተሸካሚዎች የራሳቸው ግዙፍ ተንሳፋፊ ከተሞች ናቸው። በሺዎች የሚቆጠሩ ሰዎችን የሚይዙ አውሮፕላን ተሸካሚዎች ወታደራዊ መርከቦች እንዲሆኑ የባህር ኃይል ሰራተኞችን አውሮፕላኖችን በዓለም ዙሪያ ወደሚያስፈልጉባቸው ቦታዎች እንዲጓዙና ውስብስብ ሆኖ የተገነቡ ናቸው። ነገር ግን በእነዚህ ግዙፍ መርከቦች ውስጥ መጀመሪያ ላይ ከምናስበው በላይ ብዙ ነገሮች እየተከናወኑ ነው። በአማካይ የአውሮፕላን ተሸካሚ በመሰረቱ ተንሳፋፊ ከተማ እንደማለት ነው እና በዚህ ከተማ ውስጥ እንደ ተንቀሳቃሽ አየር ማረፊያነት ለዋና ተግባራቸው የሚያስፈልጉ መገልገያዎች አሉ። ነገር ግን ሰዎች በየቀኑ ለመኖር የሚያስፈልጋቸውን ሁሉ ነገሮችና በተጨማሪም ብዙ ነገሮች አሏቸው። በእነዚህ ግዙፍ መርከቦች ላይ በሺዎች የሚቆጠሩ አየር ኃይል አባላት፣ በደርዘን የሚቆጠሩ አውሮፕላኖች፣ የኒውክሌር ኃይል ማመንጫ፣ ሆስፒታሎች፣ ጸጉር ቤቶች፣ ጸሎት ቤቶች አሉ። የራሳቸው የፖስታ ኮዶች እንኳን አሏቸው። 10 የአሜሪካ አውሮፕላን ተሸካሚዎች እያንዳንዳቸው ለ50 ዓመታት ያህል ካገለገሉ በኋላ ሙሉ በሙሉ መጠገን አለባቸው። እናም ይህ ማለት ከኑሮ መገልገያዎች አንስቶ እስከ ውስጠኛው ቴክኖሎጂ ድረስ ሁሉንም ነገር ለማዘመን ሙሉ በሙሉ ማደስ እንደማለት ነው። ሙሉ ተንሳፋፊ ከተማን ለመጠገን በሺዎች የሚቆጠሩ ሰዎች እንዲሁም ዓመታትን ሊወስድ ይችላል። በተጨማሪም ብዙ ቢሊዮን ዶላሮችን ያስወጣል። እነዚህ የአሜሪካ ወታደራዊ ውስጥ ካሉ በጣም ውድ ነገሮች መካከል ጥቂቶቹ ናቸው። 12 ናጎሮ አሻንጉሊቶች የሞቱ ሰዎችን የሚተኩባት አስፈሪ ጃፓን መንደር። ጃፓን በአነስተኛ የገጠር አካባቢዎች ከህዝብ ብዛቷ ጋር በተያያዘ ችግር ገጥሟታል። ለብዙ ዓመታት ሰዎች በተለይም ቶኪዮ በሚገኙ ትላልቅ ከተሞች ውስጥ ተጨናንቀዋል። እናም በገጠር ያሉ ትናንሽ መንደሮች ከጊዜ ወደ ጊዜ እየቀነሰ የመጣው የህዝብ ብዛት ተሰቃይተዋል። ነገር ግን በናጎሮ ጃፓን በሺካሱ ሸለቆ ውስጥ የምትገኝ አንዲት መንደር ስትሆን ጥቂት ነዋሪዎች ስለቀሩባት አንደኛዋ ነዋሪ የሞቱትን ሰዎች በአሻንጉሊት መተካት ጀምራለች። እያንዳንዱ አሻንጉሊት አንድ ጊዜ ያንን ቦታ ላይ የነበረ ሰው ያንን ግለሰብ ይወክላል። እናም እነዚህ አሻንጉሊቶች የቱሱኪሚ አያኖ ስራ ናቸው። እርሷ 350 የሚደርሱ የህይወት መጠን ያላቸው አሻንጉሊቶች በምትኖርበት መንደር ውስጥ ቦታ እንዲይዙ አድርጋለች። ይህም ከዚህ ቀደም የሞቱ ዘመዶቿን፣ ወገኖቿን ለማስታወስ ነው። በትምህርት ቤት ክፍል፣ በእርሻ ቦታ፣ በወንዝ ዳርና በመንደር ዳር ተቀምጠዋል። ፈጣሪዋ እነዚህ አሻንጉሊቶች በውበቷ ባዶ በሆነችው መንደሯ ውስጥ ብዙም እንዳይሰማት እንደሚረዷት ትናገራለች። ውድ ተመልካቾቼ እናንተ በዚህ ከተማ የምትኖሩ ቢሆን ምን ይሰማችኋል? አንዳች የጭንቀት መንፈስ፣ ከሆረር ጋር የመኖር አይነት ስሜት? እኔ እንደዛ ይሰማኛል። እናንተስ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ።
11ኛ የገሃነሟ ከተማ ሚሽጋን። ገሃነም እዚህ በምድር ላይ በሚሽጋን ከተማ በሰሜን ምዕራብ 20 ማይል ርቀት ላይ እንደምትገኝ ያውቃሉ? በምድር ያለው ገሃነም በጣም ቆንጆ በሆነ የመሬት ገጽታ ውስጥ በኮረብታዎችና በሚያብረቀርቁ ኃይሎች የተከበበ ሆኖ ጎብኚዎች ዓመቱ ሙሉ የሚጎርፉበት፣ አስፈሪ ጭንብል በማድረግ የሰይጣንን በዓል በየዓመቱ የሚያከብሩበት። እዚህ ከተማ ውስጥ ሲገቡ እንኳን ወደ ገሃነም በደህና መጡ የሚል ታፔላ ታያላችሁ። በየቦታውም ይህ ነገር ተሰቅሎ ማየት የተለመደ ነው። በጣም የሚያስገርመው ገሃነም ፖስታ ቤት፣ ገሃነም አይስክሬም ቤት፣ ገሃነም የውበት ሳሎን፣ በአጠቃላይ የብዙ ነገሮች ስያሜ ገሃነም የሚለውን አጸያፊ ስም ከፊት ያስቀድማሉ። በዚህ ከተማ መኖር ምንኛ ያስጨንቃል። 10ኛ የሚቃጠለው ከተማ በፔንሲልቫኒያ። ሴንትራሊያ ፔንሲልቬኒያ በጥሬው የቆሻሻ እሳት ከተማ ነች። ቦታው ከ50 ዓመት በላይ ሲቃጠል ቆይቷል። እናም በተደጋጋሚ ማስጠንቀቂያ ቢሰጥም አሁንም ጥቂት ነዋሪዎች አደገኛ መሆኑን ቢያውቁም እምቢ ብለው እዚሁ ቦታ ይኖራሉ። ይህች ከተማ የቆሻሻ ማጠራቀሚያ እሳት ወደ ድንጋይ ክሰልነት ከተቀየረ ጀምሮ ከብዙ አስርተ ዓመታት በፊት እስካሁን ድረስ ከተማዋ በታች እየነደደች ነው። ጊዜ እያለፈ ሲሄድ ሰዎች በእሳቱ እንዳይጎዱ ለመከላከል ብዙ ጥረቶች ተደርገዋል። አውራ ጎዳናው ከተማዋን እንዲዞር ተደርጓል። እናም ዋናው መንገድ ተዘግቷል። ከዚህ በፊት 1000 ያህል የነበረው ህዝብ አብዛኛው ከረጅም ጊዜ በፊት ለቋል። ችግሩ የእሳቱ የሚያስከትላቸው ችግሮች ወዲያውኑ ላይታዩ ይችላሉ። እሳቱ በፍጥነትና ያለ ማስጠንቀቂያ ሊታዩ የማይችሉ ጉድጓዶችን ሊፈጥር ይችላል። እንዲሁም ወደ አካባቢ አየር የሚወጡ ጋዞችን መርዛማነት ሊጨምር ይችላል። ይህም የጤና ችግሮችን ያስከትላል። ነገር ግን እዚያ የቀሩት ሰዎች ለመቆየት ባላቸው ፍላጎት ጽኑ ናቸው። እሳቱ ጋር ቢሆን አሁንም ቤታቸው እዛ ነው። እዚህ ከተማ የሚኖሩ ሰዎች እብደት ይታይባቸዋል ብዬ አስባለሁ። እናንተስ ውድ ተመልካቾቼ ስለነዚህ ከተማ ነዋሪዎች ምን ታስባላችሁ? እስካሁን ስለዘረዘርናቸው 10 አስገራሚ የተለያዩ ነገሮችስ ያላችሁን ኮመንት በዝርዝር ጻፉልኝ። እንዲሁም ቀሪ 10 እንግዳ ነገር የሚደረግባቸውን ከተሞች እንድቀጥልላችሁ ከፈለጋችሁ ፓርት 2 ያላችሁ በኮሜንት ሴክሽን ላይ ጻፉልኝ። በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ከዚህ ቀደም የነበሩት ቪዲዮዎችም ገብታችሁ እንድትመለከቱ እየጋበዝኩኝ እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ እያመሰገንኩኝ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ